በህብረ ቀለም የሰው አይነት ድምጻዊትና የድምጽ አሰልጣኝ ፌቨን ዮሴፍ በስራዎቿ በራሷ መንገድ በመራመድ የምትታወቅ ናት። የመጀመሪያ ዲግሪዋን በመካነ ኢየሱስ ጃዝ የሙዚቃ ትምህርት ቤት ፒያኖን ተምራለች። ከጀርመን በርሊን ዩኒቨርሲቲ ደግሞ በድምጽ አሰልጣኝነት ሁለተኛ ዲግሪዋን ይዛለች። በስራዎቿ በኩል የሀገራችንን የሙዚቃ ቅኝቶችና የባህል የሙዚቃ መሳሪያዎች በማካተትም ሀገሯን ለማስተዋወቅ ትጥራለች። በፈረንጆቹ 2019 በበርሊን በተካሄደው የሙዚቃ ፌስቲቫል ላይ ጨምሮ በተለያዩ ሀገራት በተዘጋጁ መድረኮች ላይ ተሳትፋለች። ከውቧ ከተማ ደሴ ተነስታ ዓለም አቀፍ ድምጻዊት የሆነችው ፌቨን የነፍስ ቋንቋና ጊዜ የተሰኙ አልበሞች አሏት። ስለ ስራዎቿና ስለ ድምጽ ስልጠና ጉዳዮች ቆይታ አድርገናል። እንዴት ነው? ለምን ተገናኘን? እግዚአብሔር ይመስገን እንኳን ተገናኘን። አመሰግናለሁ። እውነት ነው። ደህና ነሽ ወይ? ደህና ነኝ ይመስገን። ሱር አርጎ ቢያስተሳስረው በፍቅሩ እንግዲህ ሰሞኑን ወደ ከተማችን ውስጥ የተለያዩ የስልጠና ማስታወቂያዎችን እየሰራሽ አየሁኝ። ሙዚቃ ላይ ስልጠና ብትሰጪም ከድምጽ ጋር የተገናኘ ግን ለጋዜጠኛ የሚሆን የለሽም ወይ? አለኝ። አሁን ጊዜው አልጀመርኩም እንጂ አለ። ምንድነው ግን ቀለል ያለ አሁን እንዲሁ ላንቺ እንደ ቴካዌ እንዲሆንሽ ማድረግ የሚቻለው ነገር ድምጽን ማሟሟቅ ነው። ስለ ድምጽ ስናወራ ሁሉ ጊዜ ድምጽን እንዲፈጠር ወይም ድምጽ ሆኖ ለሌላው ጆሮ እንዲሰማ የሚያደርጉ የመስሎች ርግብግቢት ነው። አንደኛው ምንድነው ይሄ መንጋጋ እንደገና ከንፈርን እና ምላስን ሪላክስ ማድረግ ነው። አሁን ለነሱ የሚሆን ኤክሰርሳይዝ ነው ማሰራሽ። እሺ ይሄ በጣም አሪፍ እሺ። ስለዚህ ይሄንን ከወፈር ካለው ድምጽሽ ትጀምሪና ቀጠን ወዳለው ድምጽሽ ብዙም ሳትገፊው ቀስ ቀስ እያልሽ ሬንጁን ማካለል። አዎ በጣም አሪፍ። ከዚህ በፊት ሰርተሻል እንዴ? ሌላ ይሄ ምላስ ይቆላልፉ የሚባሉ ኤክሰርሳይሶች አሉ። አዎ ይሄ አሁን ድምጽሽንም በዛው ቮካል ኮርዶችንም ቼክ ታረጊበታለሽ፣ ምላስንም ታሰሪዋለሽ። ይሄንን ረዘም ያለ ሰከንዶች ወስደሽ እሱን መስራት። ሌላው እርግጠኛ ነኝ ልጅ እያለሽ ጓደኞችሽ ጋር በጨዋታ መልክ ሰምተሽም ታቂ ይመስለኛል። አንዱ ምላስን ከሚያቆላልፉ እና አንደበትን ከሚፈቱ ኤክሰርሳይሶች መካከል እኔ ሰጀስት ማድረገው ራሴን በራሴ አፌን በምላሴ ካላንቆለጳጰስኩት ማን ያንቆለጳጵስልኛል? ይሄንን አሁን ፈጠን አድርገን ራሴን በራሴ አፌን በምላሴ ካላንቆለጳጰስኩት ማን ያንቆለጳጵስልኛል? ራሴን በራሴ አፌን በምላሴ ካላቆለጳጰስኩት ማን ያቆለጳጵስልኛል? ልክ የቁም ነገር እንዳለ ወሬ አድርገሽ ከፍ ድምጽሽን ፒቹን ከፍና ዝቅ እያደረግሽ ሪትምም እየሰጠሽው እንደማለት ነው። ስለዚህ እያፈጠንሽ አፌን በምላሴ ካላቆለጳጰስኩት ማን ያቆለጳጵሰኛል? ምቱን ጨምሪ። በራሴ አፌን በምላሴ ካላቆለጳጰስኩት ማን ያቆለጳጵሰኛል? ፈጠን አሁን ቻሌንጂንግ ነው በጣም። ስለዚህ እንደዚህ ያፈጠንሽው ምላስሽ እንዲፍታታ እንደማለት ነው፣ ወይም አንደበትሽ እንዲፍታታ። እንደዚህ አይነት ኤክሰርሳይሶች ብዙ አሉ። እንግዲህ አሁን እኔ ትኩረት አድርጌ የምሰራው ድምጽና ሙዚቃ ላይ ስለሆነ ይሄኛውን የንግግሩን ክፍል ለጊዜው አቆይቼዋለሁ። እንግዲህ ጀርመን ሁለተኛ ዲግሪሽን ለመስራት ሄደሽ እዛው ላይ ነው ድምጽ ላይ ነው የተማርሽው። ምንድነው ግን እንዴ ድምጽ እኮ ወሳኝ ነው፣ ወደዚህ ላዘንበል ያስባለሽ ምንድነው? አሁን ጀርመን ድረስ ሄጄ ድምጽ ለማጥናት ያው ሂደቱ መጀመሪያም ሴሚናሪ ያለው ስገባ አልነበረም፣ እዛ ስልጠናው አልነበረም። እኔ ግን ድምጽን ለማጥናት ነበር የገባው እና ድምጽ እየተሰጠ ስላልነበረ እዛው ካሉት የሙዚቃ መሳሪያዎች ውስጥ አንዱን እንደመምረጥ ተገደድኩኝና አንዱን መርጬ ያው የመጀመሪያ ዲግሪን በዛ ሰራሁኝ። የቆየንም ተዋደድናው እንደው ይሄ ባጣቆየኝም ሆኖ አልቀረም ማለት ነው። ስለዚህ ግን የድምጹን ስልጠና ወደ ጀርመን እዛ ሴሚናሪ መምህር በነበርኩበት ጊዜ ለወርክሾፖች፣ ለቱር ሚውዚክ ቱር እንደዚህ ባክ ኤንድ ፎርት መላለስ በነበሩባቸው ጊዜያቶች ላይ በርሊን ከተማ ውስጥ ሙዚቃ ወይም ይሄ ምንድነው የድምጽ ስልጠና እንደሚሰጥ ሂንቱን አገኘው። ስለዚህ ይሄን ነገር እስቲ ለምን አላየውም በሚል በዛ ነው የሄድኩት።
ሴሚናሪ ስትገቢ አስበሽ ከገባሽ ፍላጎቱ ነበርሽ ማለት ነው። ሰሞኑን ግን አንዳንድ ፌስቲቫሎች ወይም ድሬዳዋና አዲስ አበባ ስትመላለሱ ነበር አይደለ? ከጀርመን ከመጡ ሙዚቀኞች ጋር ምን ነበር የሰራችሁት? እስኪ ንገረኝ። ምን አይነት ልምድ አገኘሽ? እዛ ያለን አንድ ሁለቱን አውቃቸዋለሁኝ ያው ከጀርመን ከመጡት ጋር ማለት ነው። ኦርኬስትራ ምንድነው የተባለው? ኦርኬስትራ ቹንጉ ነው የሚባሉት። ቹንጉ ማለት በእኛ ሸክላ ድስት ማለት ነው። ብዙ ነገር አብረሽ ሚክስ የምታረጊበት መሆኑን ለማመልከት ነው እንደዛ ያሉት። እነሱም የሚሰሩት እሱን ነው። ብዙዎቹ የተለያየ አፍሪካ ሀገራት ውስጥ ኑረው አጥንተው በዛ መንገድ የመጡ ናቸው ብዙዎቹ እና ኦርኬስትራ ቹንጉም እንደምታያቸው እንግዲህ አብይ ወልደማርያም አለበት፣ ከኢትዮጵያ ግሩም መዝሙር አለበት፣ ከዚምባብዌ ደግሞ ፕሩደንስ አለችበት ዜማው ላይ። ያው እኔ ሪሰንትሊ ነው ጆይን ያደረኳቸው በዚህኛው የሙዚቃ ፕሮግራም። እኔም አማርኛ የጉጂ ሪትም ያለው እንደገና ደግሞ የችክችክታ ሪትም ያለውን ሙዚቃዬን ይዤ ቀርቤ ነበረ። ሌላም ደግሞ እንደዚሁ የተለያዩ የአፍሪካ ሀገራትን ቆሳን፣ ዙሉን ጨምሮ ሾናን ጨምሮ የተለያዩ ቋንቋ ያላቸው ሙዚቃዎችን አቅርበናል እና ያንን አብሮ ማጥናት ለእኔ ልዩ ኤክስፔሪንስ ነው። ሁልጊዜ አዳዲስ ነገር ታገኝበታለሽ እና ቆንጆ ነበር። ጀርመን ሄድን ሴሚናሪ ትንሽ ነካልና የተነሳሽው የጀመርሽው ግን ደሴ ነው። ደሴ እንግዲህ ብዙ ጊዜ ቅዳሴና አዛን እየሰማች ነው ያደገችው። ፌቨን በጣም በቅርብ እንደዚህ አይነት ባህል ውስጥ ነው የኖረችውና ምን አይነት የሙዚቃ አስተሳሰብ ኖሮሽ አደግሽ? ልጅነትሽ ምን ይመስላል? ከሙዚቃ ጋር በተገናኘ እስቲ ንገሪኝ። ከሙዚቃ ጋር በተገናኘ ያው እኔ ሙዚቃ ፈልጋ አገኘችኝ ብዬ ነው ማስበው እንጂ ሙዚቀኛ ቤተሰብ ውስጥ አይደለም ያደግኩት እና የመጀመሪያ አልበሜ በኋላ ነው ድምጽ እንዳለኝ ራሱ ቤት ውስጥ የታወቀው። ቤተሰብ ያወቀው አራዋክስ እና ለብቻዬ በማንጎራጎር ውስጥ ነው እንግዲህ ያደግኩበት ቦታ። ይሄ ግሪን የምትይው ኤሪያ ቦርከና ወንዝ ከበታች አለ። በጣም ይሄ ተራራማ ስለሆነች ደሴ የውሃ ሀብት አላት። እንደዚህ ጦሳ ተራራ፣ ዘዋገደ፣ እነዚህ ውሃ በደንብ ያላቸው እንትኖች ናቸው። ስለዚህ ግሪን ነች። በተፈጥሮ ድምጾች ውስጥ ነው የኔ የጆሮዬ የሰለጠነው ለሙዚቃ ወይም ለድምጽ እና በዛ ውስጥ እና እንትን ሻርፕ የሆነ ጆሮ ነበረኝ። ምክንያቱም በአብዛኛው በጸጥታ ውስጥ ስላለሁ በታክሲ ውስጥ ወይም ደግሞ በሆነ አጋጣሚ በህብረት ትርኢት በጣም ህብረት ትርኢት ባለውለታችን ነው እና ከዛ ውስጥ የምሰማቸው ምናምን ምክንያቱም ቤት ውስጥ የለም እንደዛ አይነት የሙዚቃ ማጫወቻ እና መጀመሪያ ድምጼ ራሴን ማርኩኝ ነው። ከዛ በኋላ ለደጅ ላይ ያወጣሁት በጣም ጥሩ ነው እኮ ግን አንቺን ካሳመነሽ ሌላውን ያሳምናል። እኔ ግን አሁን እንደ ድምጻዊ አልነበረም ያኔ እኮ ልጅ ነኝ። እንደ ድምጻዊ ሳይሆን በቃ ሳዜም ደስ ይለኛል። የሆነ አይነት የመንፈስ እርካታ የምትይው አይነት ደስ የሚል ስሜት ምናምን ይሰጠኛል ሳዜም ለራሴ። ግን ድምጻዊ እንደሆንኩኝ ያው አንዳንድ ጊዜ ሌላው ሰው ነው የሚነግርሽ። ልጅ ስትሆኚ ራስሽ በኋላ ነው የምታውቂው እንጂ ብዙ ጊዜ ያለሽን ነገር እና ይሄው እንትኑ ጥበብ ውስጥም ነበርኩኝ። ስዕልም ስላለው ግጥምም ሞካክራለሁኝ ምናምን እና በዛ አይነት ይሄ ዝም ብሎ ከውስጥ ወደ ውጭ የመጣ አይነት ነገር የመጀመሪያ ዲግሪሽን ሴሚናሪ ከጨረሽ በኋላ ወደ ጀርመን እንዳልሽው ስትሄጂ እዛ የተለየ የሙዚቃ ባህል አለ። እንዴት አይነት አረዳድ ነው ያላቸው እዛ ስለ ኢትዮጵያ ሙዚቃ? የኢትዮጵያ ሙዚቃ ላይ ብዙ እንትኑ የለም፣ ኤክስፖዠሩ የለም እንደተረዳሁት። አውሮፓ ውስጥ በተለይ አውሮፓ ውስጥ ብዙዎቹ ፕሮፌሽናል የምትያቸው ሙዚቀኞች ሜቢ ግፋ ቢል ኢትዮፒክስ ውስጥ ያሉ ነገሮችን ነው ሰርች አድርገው ለማግኘት እንትን ላይ እድሉም የሚኖራቸው። በእርግጥ እዚህ ላይ ጋሽ ሙላቱ አስታጥቄ እጅግ በጣም ትልቅ ሚና ተጫውተዋል። የኢትዮጵያ ሙዚቃ ከጃዝ ጋር ኢትዮ ጃዝ በሚል ፎርም ውስጥ አምጥቶ በጣም ብዙዎቹ የሚያውቁት ጋሽ ሙላቱ አስታጥቄን ነው። በተለይ ቲፒካል የሆነውን ባህላዊውን ነገር ብዙዎቹ አያውቁትም እና አሁን ከእኔ ጀርመን ውስጥ ያው እዛ የመጀመሪያ ዓመት ስማር ነው
ፕሮፌሽናል ባንድ ላይክ ከኔ በደንብ ብዙ በላይ ልምድ ያላቸው ባንዶች ነው አብሬ መሳራ የነበረው እና ባንዱ ሲዋቀር እንደዛ መጣ እና ከነሱ ጋር ያሉትን የኢትዮጵያ ሙዚቃ እኔ ደግሞ የምወዳቸው በክራር በማሲንቆ ያሉ በገና ያሉ እንትኖቹን ነው እና እነሱን ሳሰማ ለመዋሃድ ጊዜ እንደሚወስድ አይቻለሁኝ። እንደው ዝም ብሎ አይመጣም ሜንስትሪም ስላልሆነ ማለት ነው እና እሱ ብዙ መሰራት አለበት። የኢትዮጵያ ሙዚቃ እጅግ በጣም እንትን ነው ሀብታም ነው። እንደ ልዩነቱ ውበቱም የዛኑ ያክል በጣም ብዙ ነው እና አልሰራበትም። ትልቅ ስራ ይጠብቃል። እናንተ ናችሁ እኮ ድልድዮቹ እንደ አንቺ አይነት ሙዚቀኞች አይደል? እንደዚህ አይነት ድሎች ሲገኙ በደንብ ከኢትዮጵያ ጋር ግንኙነት እንዲፈጥሩ ከኢትዮጵያ አርቲስቶች ጋር ግንኙነት እንዲፈጥሩ እድሎች፣ ፌስቲቫሎች ወደዚህ እንዲመጡ ማድረግ በጣም የሙዚቀኛው የራሱ ሪስፖንሲቢሊቲ ኃላፊነት ነው ብዬ ነው የማስበው። ሰላም የሰጠኝ ነፍሴ ቋንቋ ልሳኔ የመጀመሪያ አልበምሽ ነው የነፍስ ቋንቋ በጣም የነፍስ የሆነ በሪሊ የነፍስ የሆነ ሙዚቃ ነው የያዘው። እውነቴን ነው በጣም ነው የምወደው እና በጣም የሚገርመኝ ደግሞ መድረክ ላይ ፐርፎርማንስ ስታቀርቢ አሁን ያልሻቸው ነገሮች እናያቸዋለን። በገና እነዚህ አይነት ድምጾች አብረው ይመጣሉና በጣም ቆንጆ አልበም ነው የሰራሽው። ግን እንዴት አይነት ሂደት ነበረው? አሁን የነፍሴ ቋንቋ የተሰራው በነገራችን ላይ የመጀመሪያ ዲግሪን ስሰራ ሴሚናሪ ውስጥ ነው። ነፍሱን ይማር ተፈሪ ድራም ላይ፣ አብይ ኪቦርድ ላይ፣ እሱ ፕሮዳክሽኑንም እሱ ነው። ንጹህ ሚክሲንግ ላይ፣ እንደገና ሄኖክ ተመስገን ቤዝ ላይ እና ያን ጊዜ ያው በጃዝ ሙዚቃ ምናምን ነው የምንማረው መሳሪያችንን ምናምን። እኔ ደግሞ ያው እየጎተተ ይወስደኛል ወደ ዋናው ሶርሱ። ስለዚህ እንዴት ነው አሁን ሁለቱን ማገናኘት የሚቻለው? ምክንያቱም ይሄኛውም ደስ ይላል። ምክንያቱም ያኔ ለብሉዝ ሙዚቃ በብዛት የተጋለጥኩበት ጊዜ ነው እና በጣም ወድጄዋለሁ። ብሉዝ ሙዚቃ በጣም ደስ የሚል እንትን አለው እና ፈልጌ እንትን ስል ወደ ቅዱስ ያሬድ ዜማ ያመጣኛል እና እንደውም የነፍሴ ቋንቋ የሚለው ትራክ የአልበሙ መጠሪያ ያደረግነው ትራኩ ራሱ ያ እንትኑ ሲንግል ትራኩ ያሬዳዊ ብሉዝ ነበር መጀመሪያ ርዕሱ። በኋላ ኮንትሮቨርሻል እንዳይሆን ብለን ነው የነፍሴ ቋንቋ የሚል የአልበሙን ስያሜ የሰጠነው እና እንትኑ ዜማው የሚለው ማለት ነው። እሱኛው ከያሬድ ቅዳሴ የመጣ ነው። ከዛ አሁን ይሄ ወደ ብሉዝም የድሮ የብሉዝ ጊታሮች አሉ አይደለ? እነዚህ ዴልታ ብሉዝ በአኩስቲክ ጊታር የሚጫወቷቸው አሁን ቤቢ ኪንግ የድሮዎቹ በጣም ፎክ የሆኑት ብሉዞች የሚጫወቷቸው ሊንኮች ናቸው። ትዝታ አለ አሁን እዛ ላይ አንቺ ሆዬም አለ እና ቅኝቶቹ ይሄ ዋና ምንላቸውን ቅኝቶች ለመዳሰስ እና ብቻ የኢትዮጵያን ሙዚቃ ከብሉዝ እና ትንሽ ደግሞ ከገባኝ የጃዝ ባህሪ ጋር ለማዛመድ ለማዋሃድ የተደረገ ጥረት ነው። እንግዲህ የነፍሴ ቋንቋ ነው የወለደው አልበሙን። አሁን ብሉዝ አልሽ፣ እኔ እኮ ወደ ጃዝ ታደላለች እንዴ ፌቨን የምል ሰው ነበርኩ። ያ ከጃዝ ትምህርት ቤት የመጀመሪያ ዲግሪን ሰርቼ ተመርቄ ስለወጣ ብዙ ሰዎች የጃዝ ሙዚቀኛ መስላቸዋል። እና ደግሞ ነፃነት አለ ሙዚቃሽ ውስጥ፣ ድምጽሽ ውስጥ እንደዛ ይሰማኛል እና ወደዛ የምታዘነብኝ ይመስለኝ ነበረ። ወደ ቮካሉ እንመለስ፣ ወደ ድምጽ ማሰልጠኑ እንዴት አገኘሽው? እዚህ ያለውን የስልጠና ሂደት እስቲ ምን አይነት መንገድ ነው ያለሽ? አሁን ኢትዮጵያ ውስጥ የሙዚቃ ኤሪያ ላይ ብዙ የለም ድምጻውያን በተለይ ድምጻቸውን ሊሞርዱስ ድሮ ያው አሁንም በእርግጠኝነት ወይ ስቱዲዮ ነው ወይ ጫካ ወርደው አይደል? እንዴት አይነት የስልጠና ሂደት ነው ያለው? ትንሽ ንገሪኝ። የዋን ቮይስ አመሰራረት ይሄንን ክፍተት ለመሙላት ነው። ኤኒ ኢንስትሩመንት አሰልጣኞች አሏቸው ከተማ ውስጥ። ለድምጽ ላይ ስትመጪ ግን በልምድ ነው በብዛት ያለው እና ያ ከሚሆን ለምን በተዋቀረ መልኩ
ስልጠናው አይሰጥም እና እኔ ለራሴ የራሴን ክፍተት ለመሙላት ያው የእውቀት ፍላጎቴን ለመሙላት በሄድኩት ሂደት ክፍተቱ እኔው ራሴ ላይ ወድቆ እዚህ ድረስ ተመልሼ እንድመጣ ምክንያት ሆኗል ማለት ነው። ስለዚህ ጥሩ ነው አሁን ዋን ቮይስ እየተንቀሳቀሰ ያለበት መንገድ እጅግ በጣም ባጭር ጊዜ ውስጥ እንግዲህ አሁን 3ኛ ባች ለማስመረቅ ዱብ ላይ ነን ያለነው። አዎ ስለገና እሱን ትንሽ ብትነግሪኝ ደስ ይለኛል። የስለገና ሙዚቃ እንግዲህ ያው ውጭ ያሉት ባንዶች ጋር ነው አብረን የሰራ ነው። የጋሽ አለሙ ዋጋ የበገና ተጫዋቹና የዜመኛውን የሳቸውን ድርሰት ነው ሞደርን በሆነ ሪአሬንጅመንት ለመስራት የሞከር ነው እና ያኔም የገና ኮንሰርት ነበረን እና ለዛ የኛን ፌቨን ዮሴፍን ባንድ ቡክ ሲያደርጉ እና የገና ምንም የለንም። የገና መዝሙር ወይም ደግሞ የገና ሙዚቃ ምንም ገና የሚያመለክት ነገር ከዛ እኔ I came up with this idea እና ጋሽ አለሙ ዋጋን ስለምወዳቸው ወዲያው ሲመጣልኝ እዛው ነው እንደውም የሞከርነው ሌሎቹን ሙዚቃዎች አጥንተን እዛው ላይ ከዛ የላሊበላውን ኢንትሮ ጨመርኩበት። የኛ በተለምዶ አባውዴ የምንላቸው የነሱ ዜማ በጣም ሜን እና ዋና ከሆኑት ኢንስፓይሬሽኖቼ ውስጥ ላሊበላዎች ናቸው እና የመጀመሪያ ጊዜ የሰማኋቸው ጊዜ እኔ እንትን ይሄ ውስጤ ማመን አልቻለም እና እንትን ሰዎችም አልመሰሉኝም ነበርና ወጥቼ በኋላ ሳይ ነው በያው እኛኑ የሚመስሉ እንደሆነ የገባኝ እና እንትን ናቸው ለኔ ሌላ ዓለም ናቸው ለነሱ ራሳቸው ላይ ድምጻቸው የያዘው ነገር እና አሁን የጋሽ አለሙ ዋጋ ላይ ያከልኩት የጨመርኩት የመጀመሪያው ኢንትሮ ስለገና የሚለው ሙዚቃ ላይ ያለው የላሊበላውን ለሞክር ከዛ ይመጣል ቤዙ ይገባል ሚላ ከገሊላ በነበረበት መንደር ቤተልሔም ወደምትባል አገር ከኤፍራታ ይወጣል ብሎ ንጉሥ ሚክያስ። ወደ ድምጽ ስልጠናው እንመለስ። አንድ ድምጻዊ ይሄን ማወቅ አለበት የምትይው ምንድን ነው? ማሟሟቂያ ኤክሰርሳይሶችን መስራት ከንግግር ከመጀመር ወይም ደግሞ ማዜም ከመጀመር በፊት ጥሩ ነው፣ ይጠቅማል። ከዛ ሁልጊዜም ደግሞ ዴይሊ ወይም በሳምንታዊ ሩቲናቸው ውስጥ እንደዛ አይነት አክቲቭ የሆነ ሲንጊንግ ውስጥ መግባት ልምምድ ውስጥ መግባት ሲጨርሱም ደግሞ ምንትን ማድረግ ይሄ ኩል ዳውን የምታደርጊው ነገር አለ። እነሱ ሃሚንጎች አሉ፣ ማንጎራጎር አይነት ኤክሰርሳይሶች አሉ። አሁን እነሱን መስራት ይችላሉ። የድምጽ ጤንነት ለመጠበቅ እንግዲህ ከአመጋገብሽ ጀምሮ ከስፖርታዊ እንቅስቃሴሽ ጀምሮ የሰውነትን የአካል ጤንነትን በመጠበቅ ውስጥም ረጅም ርቀትም የምትሄጂባቸው ነገሮች አሉ። እንግዲህ ወደዛ ከገባን በጣም ሰፊ ነው እንትኑ። እንደው ከሙዚቃ ወጣ ብለን ምንድነው የሚያዝናናሽ ቤቢ? ምንድነው የምታደርጊው? ሙዚቃ ማሰር ይቀር? እኔ አሁን ዝም ብሎ በብዛት ዝም ብዬ ብቻዬን ቁጭ ማለት ያዝናናኛል። ይሄ ያለ ምንም እንትን በቃ ምን ድምጽም ብዙም ሙዚቃም ሳልሰማ ወይ የሆነ ነገርም ሳላደርግ ምናምን ዝም ብዬ ቁጭ ማለት ይሄ በዝምታ ውስጥ መሆን ብቻዬን ጊዜ ሳሳልፍ ስፔሻሊ በጣም እንትን አደርጋለሁ። ኤነርጂ ጥሩ ይሆናል። አሪፍ። እኛ ሀገር ብዙ ጊዜ ምን አይነት ክርክር አለ መሰለሽ? የፊልም ኢንዱስትሪ አለ የለም ይባላል። የሙዚቃም እንደዛው ብዙ ጊዜ ይነሳል እና አንቺ ሌላ አትሞስፌር ወይም ሌላ ኤሪያ ላይ ብዙ ልምዶች ስላገኘሽ እንደኛን ሀገር ሙዚቃ ጉዞ ይሄ ነገር ይጎለዋል እኮ ምትዩ ምንድን ነው? እንትን የለውም የተዋቀረ ወጥ የሆነ ስርዓት የለውም። አሁን ዋን ቮይስ ከማህበረሰባውያን ሲቪክ ማህበር ጋር ሆኖ ለማድረግ እየጣረ ያለው እሱን ነው። አሁን ያንን ስርዓት መገንባት ያስፈልጋል። ምክንያቱም በጣም ብዙ ፖቴንሻል ያላቸው ልጆች አሉ፣ ያንግ ኤንድ አፕካሚንግ አርቲስቶች በጣም ከፍ ያለ ሀሳብ ያላቸው ለሙዚቃው ብዙ ኮንትሪቢዩት ማድረግ የሚቻል የኢትዮጵያ ሙዚቃ በክብር
በዓለም አቀፍ መድረክ ላይ ማሳየት የሚችሉ ማለት ነው። እና ዋን ቮይስ አሁን እነሱን ነው እያሰለጠነ እያመረተ ለማውጣት እየተጋ ያለው። ሰው አንድ ተሰጥኦ ብቻ አይኖረውም፣ የተለያየ ክህሎታ ይኖረዋል ያዳበረው። ስለዚህ አንደኛው እንደዚህ ስርዓት ለቢልድ ማድረግ ላይ ከሆነ አንደኛው ደግሞ የአይቲ ሙያ ላይ ቢሆን አንደኛው ደግሞ ፐብሊክ ኤችአር አይነት ነገር ሊሆን ይችላል። እንደዚህ አይነት ብዙ አይነት እንትኖች አሉ። ስለዚህ እሱ ላይ ብንሰራ በጣም ብዙ ውጤት እናመጣለን። ስለ ክሊፖች ትንሽ እናውራ። የምትሰሪያቸውን ቪዲዮዎች ዩቲዩብ ላይ ያሉትን እያየሁኝ ነበርና የተለያዩ ወጣ ያሉ ነገሮች አሉበት። ምንድነው ኢንስፓየር የሚያደርግሽ ክሊፕ ስትሰሪ? ጊዜ ፈታይና ስውር ፍቅር እነሱን ሁለቱንም እኔ ነኝ ዳይሬክት ያደረኳቸው። ብዙ ዩሮፒያን የሆነው በጣም ይሄ ኮንክሪት ጃንግል የሆነውን ባክግራውንድ መጠቀም አልፈለኩኝም እና we had to have a clip ደግሞ ዩቲዩብ ላይ ለመልቀቅ ሙዚቃውን። ስለዚህ እዛ ላይ እንግዲህ ክሬቲቭ ለመሆን ሞክረናል እና እንዳየሻቸው ደግሞ የሚወዛወዙ አሉ። በጣም ነው የሚገርሙት። እነሱ ኮንቴምፖራሪ ዳንሲንግ የሚባለውን ነገር እነሱም ኢምፕሮቫይዝ እያደረጉ ምናምን ብቻ ነፃነት ያለው ነገር ዳይሬክት ለማድረግ ሞክረናል። በጣም ነው የማመሰግነው ፌብዬ ስለነበረን ጊዜ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። እኛ ሀገር ብዙ ሴት ድምጻውያን የሉ። ፋና ቴሌቪዥን ላይ የድምጻውያን ውድድር የተለያዩ ሙዚቃዎች ላይ የሚሰራ ፕሮግራሞች አሉንና አናገኝም እና በትምህርት የታገዘ ደግሞ ድምጻውያን ሲኖሩ እኔ በጣም ደስ ይለኛል። ያንን እንዲወጡ እንዲታዩ በጣም ማድረግ ያስፈልጋል ብዬ አምናለሁ እና መበርታት አለብሽ። በጣም ጥሩ ነገር እንጠብቃለን። በቀጣይ ደግሞ አይደል ሌላ በዳይሬክቲንጉም በዋን ቮይስም በአልበም እንጠብቅሻለን አይደል? በጣም ነው የማመሰግነው። እኔም አመሰግናለሁ ስላገኛችሁ።